በአዲግራት ወደ 5 ሰዎች ተገድለዋል። ብዙ መሳሪያዎች ወደ ኤርትራ እያጓጓዙ ነው ያሉት። ተደብቀው የነበሩ ታንኪዎች፣ ተደብቀው የነበሩ መድፎች፣ ተደብቀው የነበሩ ከባድና ቀላል መሳሪያዎች እየቀፈሩ እያወጡ ወደ ኤርትራ ጠረፍ እየወሰዱት ነው ያሉት። አቶ ጌታቸው ረዳ እንዳይገሏቸው ተኩስ በነበረ ጊዜ፣ ውጊያ በነበረ ጊዜ፣ ምክንያቱም የራያ ሰው ናቸው፣ ሁለተኛ የተማሩ ናቸው፣ ሶስተኛ ወጣት ናቸው። እኔ ትግራይ ተወላጅ ነኝ፣ ግን ኢትዮጵያዊ ነኝ። አባቴም ያስተማሩኝ እኔም በህፃንነቴ የትግራይ ተወላጅ ሆኜ ኢትዮጵያዊ ሙሉ ኢትዮጵያዊ ነኝ። ደሜም ሁሉ ጸጉሬም እግሬም ጥፍሬም በኤርትራ በኩል ያየሁት አንድ ነገር ነበረ። ከ60 ዓመት በታች ያላችሁ ድሮ ታጋይ የነበራችሁ ተመለሱ ታጠቁ የሚል ሰምቻለሁ። ግብጽ እኮ በሱዳን ሞክራለች እኮ ከ200 በላይ የአየር ኃይሏ ተዋጊዎች ሱዳን እኮ ሳሰለጥን ነበር አባይ ግድብ እንዲመቱ። ሰውየው ማግኘት አልፈልግም፣ ምክንያቱም የኢትዮጵያ ህዝብ የትግራይ ወጣት ያስጨርሱ ናቸው። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምትሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከይሳት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረውን እስከ ፕሮግራሙ ፍጻሜ ድረስ አቶ ሙዝ አብረውን ይገኛሉ። ወቅታዊ የሆኑ በተለይ ደግሞ በትግራይ ጉዳይ እንዲሁም ደግሞ ከኢትዮ ኤርትራ ጋር በተያያዙ የምናነሳቸው ወቅታዊ የሆኑ ጉዳዮች ከሳቸው ጋር ይኖረናል። አብራችሁ እንድትሆኑ ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁ እንድትሆኑ እየጋበዘን ወደ ዛሬው ወደ አዘጋጀነው ፕሮግራማችን እናልፋለን። ካፍታ ቆይታ በኋላ እንመለሳለን። እንኳን ደህና መጡ አቶ ሙዝ፣ እንኳን በሰላም ተገናኘን ማለት ወዳለው ለተመልካቾችም ሰላምቶትን ያድርሱና ወደ ዛሬ ጉዳያችን እንገባለን። እንኳን ደህና ቆይ አሸብር። ሃርሞኒ ሚዲያም እንኳን ወደ አዳራሹ ወይ ደግሞ ስቱዲዮ ጋበዘኝ። አመሰግናለሁ። መልካም እንግዲህ በመግቢያ ለማስተዋወቅ የሞክርኳቸው አንዳንድ ጉዳዮች አሉ። በተለይ ደግሞ ወቅታዊ የሆኑ ጉዳዮች ናቸው፣ እንደ ሀገር የሚያሳስቡ። በተለይ ደግሞ የትግራይ የሰሜኑ ፖለቲካ ለማዕከሉ ወይ ደግሞ ለፌዴራል መንግስቱ አሳሳቢ እየሆነ እንደመጣ ይታወቃል እና እንደው ከነዚህ ያለ ጉዳዮች ነው የምንጀምረው። ባሳልፍ ነው በተለይ ደግሞ አመሻሽ ላይ አቶ ጌታቸው ረዳ በትግርኛ በተለይ ደግሞ ለትግራይ ህዝብ ያሳሰቡት ወይም ደግሞ ማስጠንቀቂያ ያዘል ነገር መልእክት ማስተላልፈው ነበረ። በተለይ ደግሞ የትግራይ ህዝብ ከነዚህ በተለይ የመሬት ዘረፋ እየመጣ ነው፣ ከዚህ በኋላ ራሳችሁን ጠብቁ፣ ከቀማኞች ከነጣቂዎች ራሳችሁን ጠብቁ የሚል መልእክት አመሻሹ ላይ ማስተላለፋቸውን ሰምተናል። እንደው እንደ ነገሩ ነው እንጂ ለማንሳት የፈለግነው እንደው በአጠቃላይ የትግራይ ፖለቲካ ያለው አሁናዊ የፖለቲካ ቀውሱ ምን ይመስላል፣ በቀጣይስ ምን አይነት ነገር እንጠብቅ፣ በተለይ ደግሞ ፌዴራል መንግስቱን እያደራጀው ነው፣ በተለይ ደግሞ የጊዜያዊ አስተዳደሩን እንደ አዲስ የማዋቀር ስራም እየተካሄደበት ነው እና እንደው ከነዚህ ጋር በተያያዙ አጠቃላይ አሁናዊ የሆኑ ጉዳዮችን እንዴት ይገልጿቸዋል? አቶ ሙዝ ከዛን ጀምር። እሺ፣ አመሰግናለሁኝ። በመጀመሪያ ደረጃ አቶ ጌታቸው ረዳ እንኳን ከነዚህ አረመኔዎች ከትግራይ ከመቀሌ እንኳን ወደ አዲስ አበባ ወደ ኢትዮጵያ ሀገራቸው እንኳን ሰላም መጡ። ምክንያቱም ብዙ ታስቦላቸው እንደነበረ አውቃለሁኝና እንኳን ሰላም እግዚአብሔር አወጣቸው ነው የሚለው። አቶ ጌታቸው ረዳ በመሰረቱ ከዛ ልጀምርና የተማሩ ወጣት ናቸው። በኢትዮጵያ ደረጃ በሚኒስትርነት ደረጃ የሰሩ ናቸው። ከዛም ትግራይ ሄደው የኮሚኒኬሽን ኃላፊ ወይም ደግሞ ህዝብ ግንኙነት ሆነው ሲሄዱ እሳቸው ከሄዱ በኋላ በትግራይ ብዙ ዲሞክራሲዎች ተፈጥረዋል። ብዙ ነው የተፈጠሩት። አንዱ ሰላማዊ ሰልፍ አልነበረም፣ ጭራሽ አይታሰብም። አሁን ሰላማዊ ሰልፍ እንዲደረግ፣ መጽሔቶች እንዲታተሙ፣ ሰው እንዲያነብ እንዲናገር፣ በትግራይ ብዙ ሚዲያዎች ብዙ ከሺህ በላይ ማህበራዊ ሚዲያዎች ተፈቀዱ። ሰው ያሰበው ሁሉም ነገር እንዲናገር እንዲገናኝ ዲሞክራሲን የፈጠሩት በሁለት ቀን በሽግግር መንግስትና በጣም የሚደነቁ ናቸው። ትላንትናም እኔ ሰምቼዋለሁኝ። ልክ ናቸው። አሁን ከኛ ጋር ትሰለፋላችሁ በማለት መሬት እየሰጡ የህዝብ የገበሬው እየነጠቁ የህዝብ የነበረውን መሬት እየነጠቁ ለነሱ ወገኖች የሆኑ ሰዎች እየሰጡ ያሉበት ሁኔታ ስላለ ልክ ናቸውና እንኳን
ኢድ አልፈጥር 1446 ዓመትም ሙስሊሞች በዓል እንኳን አደረሳችሁም ብለዋል። ስለዚህ ትክክለኛ አካሄድ ነው የሄዱትና ያሉትም ትክክለኛ ነበር ነው። እንደው ምናልባት አሁን ህብረተሰቡ ያለበት በተለይ ደግሞ የህወሓት አካሄድ ትንሽ ወጣ ያለ እንደሆነ እናውቃለን እና ከዚህ በኋላ በተለይ ከፌዴራል መንግስቱ ጋር ያለው አካሄድ ምን ሊመስል ይችላል? በተለይ ደግሞ እኛ የሾምነው ካልሆነ በስተቀር ይባላል እና እንደው ከዚህ ጋር በተያያዘ ያለውን ታሪክ እናውቃለን ከዚህ በፊት የነበረውን እና ምናልባት ይህ ህወሓት ከዚህ በኋላ ያለው እድሜስ ምን ይመስላል? በተለይ የፕሪቶሪያውን የሰላም ስምምነት እንደ መሳሪያ እየተጠቀመበት ነው የሚሉ ሰዎች አሉና እንደው ከዚህ አንጻርስ እንዴት ይታያል? የፕሪቶሪያው ስምምነት የፈረሙት እነሱ ጥይት ስላጡ ነው። ሁሉም ነገር ስላለቀባቸው፣ ቀለቡ ምኑም ሰውም ስላለቀባቸው፣ የሚዋጋ የነበረው ስላለቀባቸው ነው ወደ ፕሪቶሪያ የመጡትና ሰላም የፈጠሩት። ሰላም መፍጠር ሳይሆን ፈረሙ፣ ተገደው ፈረሙ። እነሱ አንደኛ ማድረግ የነበረባቸው ትጥቅ መፍታት፣ በአንድ ወር ትጥቅ መፍታት አለበት ህወሓት ብለው ራሳቸው ፈርሟል። ሁለተኛ ደረጃ ከውጭ መንግስታት እንዳይገናኙ ከማንም ውጭ ከኢትዮጵያ መንግስት በስተቀር ሌላ እንዳይገናኙ እንትን ብለዋል። ትጥቃቸውም አልፈቱም። ከውጭ ከኤርትራ መንግስትም እየተገናኙ ነው ያሉት። ከሌላም እየተገናኙ ከጣላቶች ከግብፅም ከሌላም እየተገናኙ ያለበት ሁኔታ ነው ያለው። ስለዚህ ፕሪቶሪያ እነሱ ገበሬ አሁን ምን ይላል? ፕሪቶሪያ የደቡብ አፍሪካ ተግባራዊ መሆን አለበት ይላል። ምክንያቱም እነሱ መጀመሪያ ማክበር አለባቸው። የኢትዮጵያ መንግስት እንደምታውቀው የኢትዮጵያ መንግስት መብራት ተቋርጦ ነበር፣ በጥይት አስተካከለ። ቴሌ ተቋርጦ ነበር፣ በጥይት ተስተካከለ። ባንኮች ባጀት ተመደበ። ትምህርት ቤቶች፣ ጤና ጣቢያዎች እንዲጀምሩ ተደረገ። የፈራረሱ መሰረተ ልማቶች እንዲጠገኑ አደረገ። ዲዲአር ትጥቅ ይፍቱና ከፈቱ በኋላ ደግሞ እኔ ባጀት መድብ ያለው ብሎ ባጀት መደበ። ተሐድሶ ኮሚሽን አቋቋመ እና ፌዴራል መንግስት ሁሉም ነገር እያደረገ ነው ያለው። እነሱ ግን በዚህ ሸቀጥ ብለው ጥይት ሲጨርሱ ሰላም የሚሉበት የሆነ ነገር ጥይት ከሆነ ከገበሬም ከምናምን ሲሰበስቡ ደግሞ ጦርነት የሚያውጅበት ሁኔታ ነው ያለው። ስለዚህ እነዚህ ሰዎች እኛ አይደለንም፣ የኢትዮጵያ መንግስት አይደለም ተግባራዊ ማድረግ ያለበት። አንደኛ አሜሪካ በውሉ ያዋዋለ ያፈራረመ እሱ ነው። አውሮፓ ህብረት፣ አፍሪካ ህብረት፣ ኢጋድ እና አረቦቹም የነበሩበት ያፈረመበት ስላለ መጀመሪያ እሱ ተግባራዊ ማድረግ መቻል አለበት። እነዚህ ሰዎች እነዚህ ያፈራረሙ የሸመገሉ ሰዎች እነዚህ ሰዎች ማስፈጸም አለባቸው ይሄ። ስለዚህ ህወሓት ሁል ጊዜ ነገርኩ ቅድም፣ አንድ ድንጋይ ትልቅ ድንጋይ ብትወረውረው አይሰበርም። ትልቅ መዶሻ አድርገህ ብትመታው ነው የሚፈነከተው። ስለዚህ ህወሓትም በዚህ ምክንያት በፕሪቶሪያ ምክንያት እያለ ለህዝቡም የሸቀጠ በህዝቡ ላይ የሸቀጠ በህዝብ ደም 65 ዓመት ያህል በአንድ ቤተሰብ ስልጣን ቅድም እንዳልከው አንለቅም ከኛ ካልሆነች ብሎ ፕሪቶሪያ የመሰረተው እኮ ነው ጊዜው አስተዳደር። በዚህ ተዳደሩና እንዲያውም ግማሹ ፌዴራል መንግስት ግማሹ ደግሞ ህወሓት እንዲካፈሉ ነው ተደርጎ የነበረው የተዋዋሉት። እነሱ ግን ፌዴራል መንግስት ደግሞ እናንተ እስቲ አድርጉ ብሎ እንትን አደረገ። ከዛ በኋላ እነሱ እርስ በራሳቸው ደግሞ ለሁለት ለሶስት እኔ ተገነጣጠሉት። አንዱ ህወሓት አቶ ጌታቸው ያሉበትና አቶ ዶክተር ደብረጽዮን ያሉበት ለሁለት ተከፈሉ። ከዛ ደግሞ የነሱ ሀሽከሮች የሆኑ መከላከያንን የሚሉ የትግራይ መከላከያንን የሚሉ ያሉ ሰዎች ይሄ የድሮ ጀነራል ጡረታ የወጡ የተባረሩ ምናምን እነሱ አሰባስበው ተዋጊን አሰባስበው ነው አሁን ደግሞ እየፎከሩ ያሉት። ከህወሓት ጋር ከተገነጠለው ከዶክተር ደብረጽዮን ጋር ያለው ህወሓት ከሱ ጋር ወግነው በትግራይ የነበረው ጊዜ አስተዳደር መፈንቅለ መንግስት አድርገው ነው ማህተም እየለቀሙ ያሉት። እንዲያውም አንድ ቦታ ከሚገርምህ አድግራት የሚባለው እኔ የተወለድኩበት አካባቢ በጣም ከሚገርምህ ማህተም በጠመንጃ ይዘው ማህተም
ለቀሙና ከዛ የነሱ የዶክተር ደብረጽዮን ቤተሰቦች አስገቡ ወደ ቢሮው። ከዛ በኋላ የፈከሩት ፍከራ ህዝብ ላይ ዘራፍ ዘራፍ ነው ያሉት። ዘራፍ ማህተም ማረክን። ተመልከት እንግዲህ እርስ በርሳቸው የሆኑ ሰዎች እስከዚህ ድረስ ነው። አሁን ደግሞ ይሄ በመሰረቱ በኢትዮጵያ ደረጃ በውልም አለ፣ በፕሪቶሪያ መሰረትም አለ፣ ውልም አለ። የኢትዮጵያ መከላከያ ሰራዊት ብቻ ነው በኢትዮጵያ የሚኖረው። ስለዚህ በትግራይ የሆኑ ሽፍቶች ሰባስበው እንትን እያደረጉ ማህተም የቀሙ ወይ ደግሞ መፈንቅለ መንግስት ያደረጉት ለጊዜው አስተዳደሩ ማለት ነው የታጠቁ ኃይሎች ናቸው። እነዚህ የታጠቁ ኃይሎች በመጀመሪያ ትጥቅ መፍታት አለባቸው፣ ቅድም እንዳልኩ። ሁለተኛ ደረጃ በአሁን ሰዓት ትላንትና ለምሳሌው አልተስማሙም። እነሱም ራሱ የታጠቁትን ጉዕሽ የሚባለው በአዲግራት መውፃ ወርቅ መውጫ የሚባለው ሰብስቧቸው 1 ሰዓት ከ40 ምናምን ደቂቃ አካባቢ ሰብስቧቸው ትላንትና በ21 ማለት ነው ሰብስባቸው ከዛ ለምንድን ነው እኛ ለህዝባችን ጥይት ምን ተኩሰው ብሎ ሲናገር አንዱ ግንባሩ ነው የመታው። የሱ አጃቢ ግንባሩ ነው የመታው። ሰብሳቢው ህወሓታው ጀረናል ነኝ ምናምን የሚባለው እንትኖች የታጠቁ እኮ ነው የሰበሰቡት። የታጠቁ ሰዎች እንትኖች ነው የታጠቁ። እነሱ መከላከያ ትግራይ ይላቸዋል። መከላከያ በትግራይ የሚባል የለም። በኢትዮጵያ መከላከያ ነው የሚታወቀው። ስለዚህ እነሱ ሽፍቶች እንደመሆናቸው መጠን ለሽፍታዎች እንትን አደረገና ሰበሰበና ሲያነጋግር ሰው ግደሉ፣ ሰው እንትን አድርጉ እያለ ሲያነጋግር ለምንድን ነው ብሎ አንዱ ተነሳና በጥይት የሱ አጃቢ በጥይት ነው የመታው። ትላንትና ወዲያ ደግሞ በአበርገል የሚባል የአማራና የተንቤን አዋሳኝ የሆነው እዛ አንድ ታጋይ የሆነ እረፍት ሄዶ እባካችሁ መኪና ውሰዱኝ የሆነ ቦታ ምናምን ሲላቸው በግንባሩ ነው የመቱት። ይገርምሃል። አበርገሌ ከትላንትና ወዲያ በ21 ሌሎችም አቁስለዋል። እና አንድ ቄስ ተመቶ ሲገባ እዛ ተከትለው ቄስ ደስታ የሚባሉ ጋር ገብተው ነው የገደሉት። በቅድምም በአዲግራት ወደ 5 ሰዎች ተገድለዋል። አሁን በጥይት አይደለም አሁን እየገደሉ ያሉት የራሳቸው ነው የገደሉት እንጂ ለምሳሌ ለኔ እንትን የሚፈልጉኝ ከሆነ በጥይት ተኩሰዋል እንዳይባል የሆነ ቦታ ወይ ደግሞ ከቤት ሲገባ ሲወጣ ቆይቶ በጮቤ ነው የሚገሉት ወይ በሽጉጥ ነው። አሁን አዲግራት 5 ነው ከትላንትና ወዲያ ከዛ በ20 19 17 ምናምን የገደሉት 5 የሚሆኑ ወጣቶች ደግሞ ወጣት ነው የሚገሉ። ይገርማል። ባለፈው እንዳየኸው በውቅሮ ብዙ ሰው ነው የመቱት። በአዲግራትም ብዙ ሰው ነው የመቱት። በሳምሬ ሰዓት ሳምሬም ብዙ ሰው ነው የመቱት። በዚህ በመሆን ደግሞ 2 ሰው ሞተው ብዙ ሰዎች ነው የቆሰሉት። ስለዚህ እነዚህ ሰዎች ከትግራይ መውጣት አለባቸው። እነዚህ የታጠቁ ኃይሎች ትግራይ መቀመጥ ሳይሆን ከትግራይ መውጣት አለባቸው እያለ ነው ያለው ህዝቡ። እኛም እንደዚህ ነው የምንለው። ስለዚህ ለትግራይ ህዝብ ጦስ የሆኑ በብዙ 100 ሺህ መስዋዕትነት የሆነው የትግራይ ልጅ እነሱ ግን ልጆቻቸው ኃላፊዎቹ ውጭ አስቀምጠው እያስተማሩ እያደራቀቁ የሚኖሩ የትግራይ ህዝብ የድሃ ልጅ ግን እንዲያልቅ እያደረጉ ያሉ አመራሮች እርምጃ መወሰድ አለባቸው። ስለዚህ እርምጃው ምን መሆን አለበት ነው። አብዛኛው ከሚገርምህ ከኮሙኒኬሽን ኃላፊ የትግራይ የነበረው አቶ ረዳኢ ጀምሮ ወደ በረሃ ገብተዋል። ወደ ነፃ መሬት የሚባል አለ እነሱ የሌሉበት ማለት ነው ገብተዋል። ብዙዎቹ እነ ሀፍቱ ኪሮስ የሚባሉ ሌሎችም እየገቡ ነው። ትላንትናም ወደ 200 አካባቢ የሚሆኑ ወደ ነፃ መሬት ሄደዋል። ትላንትና። ስለዚህ ከታጠቁ ኃይሎችም ብዙ በየቀኑ 30 40 100 1000 ምናምን እየሆነ እየገባ ነው ያለው ወደ ነፃ መሬት። የእናንተን አስተዳደር አንፈልግም፣ የእናንተ ፖለቲካ 50 ዓመት የገዛችኋትን ትግራይ ያለ አንድ ቤተሰብ የሆናችሁ አንፈልግም እያለ እየወጣ ነው ያለው። አብዛኛው ሲወጣ ይያዝና ይገሉታል፣ እዛው ነው የሚረሽኑት። ሁለተኛ ደረጃ ደግሞ ብዙ መሳሪያዎች ወደ ኤርትራ እያጓጓዙ ነው ያሉት። ተደብቀው የነበሩ ታንኪዎች፣ ተደብቀው የነበሩ መድፎች፣ ተደብቀው የነበሩ ከባድና ቀላል መሳሪያዎች እየቀፈሩ እያወጡ
ወደ ኤርትራ ጠረፍ እየወሰዱት ነው ያሉት። ስለዚህ አብዛኛው ደግሞ ዛሬ እና ትላንትና የነገሩኝ የኤርትራ ሰላዮች ሲቪል የሆኑ ሰላዮች ሽሬ፣ አክሱም፣ አድዋ፣ አዲግራት ገብተዋል። ብዙዎቹ ኤርትራ ወታደር ሆኖ ወይ ደግሞ ደህንነት ሆኖ እዛውን ያሉት አዲግራት፣ እዚህ ያልኩ ከተሞች ላይ እየሰለሉ እንትን እያደረጉ ነው ያሉት። ለሚመጣው የሻዕቢያ ጦር ወይ ደግሞ የሻዕቢያ ወንበዴ ለሱ እየሰለሉለት ቦታውን እንትን እያደረጉ ነው ያሉት እና ብዙ ወንጀል እየተሰራ ነው ያለው በትግራይ። በሌላው የነሱ አክቲቪስቶች ውጭ ያሉ እነ ደደቢት ሚዲያ ገንዘብ በዶላር ወደ 100,000 በወር 100,000 ዶላር የሚከፈላቸው እነ ብስራት የሚባሉ አሉ። የነሱ የተወሰኑ ሚዲያዎች አሉ። እነሱ የሚከፈላቸው ብዙ ብር ብዙ የትግራይ ገንዘብ ኢትዮጵያ ገንዘብ የሚከፈላቸው የትግራይ ህዝብ ለብዙ እንዲከፈል ለብዙ ቦታ እንዲከፈል ማለት በየአቅጣጫ ሆኖ እንዲጨፋጨፍ እያደረጉ ያሉ ሁኔታ ነው ያለው። ይሄ ግን ለነሱም አያዋጣም፣ ለትግራይ ህዝብ ነው አስቸጋሪ ነው የሚሆነውና በተቻለ መጠን አንደኛ ፌዴራል መንግስት የተወሰነ ውሳኔ አለ። ምን ብሎ ነው የተወሰነው? በቪክቶሪያ ላይ መቀሌ ፌዴራል መንግስት እንዲቆጣጠረው፣ አጉላ እና አድጉደም በየቦታው ያሉ ከተሞች ፌዴራል መንግስትና ፌዴራል ፖሊስ እንዲቆጣጠራቸው ነው የተወሰነው። እዛ ደቡብ አፍሪካ የተወሰነ ውሳኔ። ስለዚህ ይሄ ተግባራው መሆን አለበት። አብዛኛው ተፈናቅሎ ነው ያለው። ከሚገርም ወደ አፋር ወደ አማራ ይሄዳል። አማራ ወንድሞቹ ጋር እህቶቹ ጋር ይሄዳል። ወደ አዲስ አበባ ይመጣል። የተለያየ ቦታ እዛው ሰው የለም። ከሚገርም አንተ መከላከያ ግን እኮ አይግባብን እንደውም እያሉ ያነሳሉ። በተለይ በህወሓት በኩል ይነሳል ይሄ ጥያቄ ብዙ ጊዜ ይነሳል። ለምን መሰለ የሚነሳው? እነሱ አንደኛ ትግራይ ወርቅ አለ። ትግራይ ደግሞ ያለው ወርቅ የኢትዮጵያ ነው፣ የማንም አይደለም። እንደመሆኑ መጠን ወርቁም ማዕድኑም አገሪቷም የህዝቧም እርዳታ ለማግኘት ሸቀጦች እንዲገቡ እንዲደረግ ሁሉም ነገር ለትግራይ የሚሆኑ እንደ ኢትዮጵያዊት ትግራይ እንደመሆኗ መጠን የግድ መግባት አለበት። እየታኮሰ አይደለም የሚገባው። ህግ በሚፈቅደው መሰረት እነሱ በፈረሙበት መሰረት ወይ ደግሞ ኢትዮጵያ መንግስትም በፈረመበት መሰረት እነሱ አይግባብን ማለት አይችልም። ምክንያቱም ኢትዮጵያ እንደመሆኗ መጠን ማስተዳደር ያለበት በህገ መንግስቱ የኢትዮጵያ ፌዴራል መንግስት ነው። መከላከያውንም ፌዴራል ፖሊስንም እዛው የሚያስፈልገው ፖሊስ ብቻ ነው ትግራይ የሚያስፈልገው። ትግራይ ደግሞ የሰለጠነ ስርዓት ያለው ወንበዴ ሳይሆን ስርዓት ያለው ፖሊስ እንዲኖር ነው የሚፈቀደው እንጂ በህጉ መሰረት እነሱ ሌላ ጦር ማዘጋጀት አይችሉም፣ ታጣቂ ማዘጋጀት አይችሉም። ስለዚህ በአስቸኳይ ትጥቃቸው መፍታት አለባቸው። እነሱ ተፈተው ፌዴራል መንግስት ገብተው እየታኮሰ አይደለም የሚገባው፣ በህጉ መሰረት ነው የሚገባው። አሜሪካን እኮ እየተከታተለችው ነው ያለው። እነሱ የፈረሙበት እኛም የፈረምንበት ኢትዮጵያውያን የፈረምንበት አሜሪካን አለ፣ መንግስት አለ፣ አፍሪካ ህብረት አለ፣ አፍሪካ የተባበሩ መንግስታት ጋር አለ፣ ኢጋድ ጋር አለ፣ ኤሮፓ ላይ አለ፣ አረቦች ጋር አለ የተፈራረምንበት። ይሄ ነው የሚለው እንዲገባና እንዲያስተካክል ነው፣ እንዲዋጋ አይደለም። የሚዋጋ ከመጣው አይለቅም። አሁን እንደ ድሮ የኢትዮጵያ ወታደር አይደለም፣ ጀግና ሰራዊት ነው ያለው። አሁን ሰዓት ጀግና የሆነ የሰለጠነ ሰራዊት ነው ያለን። ስለዚህ መግባት አለበት የኛ። እኔ ብዬ አላውቅም እስከዛሬ ድረስ፣ ግን በትግራይ እየተሰራ ያለው ግፍ፣ በህዝብ ላይ ያለው ግፍ፣ ለምሳሌ ባለፈው አደጉደም አይተው ይሆናል። ብዙ ሰው ነው የሞተው። ነዳጅ ሙላልን ይለዋል አንድ ወንበዴ ሄዶ መኪና ይዞ፣ አልሞላም ፍቃድ አምጣ ይለዋል። በፍቃድ ነው የሚሞላው ሲለው ከዛ በጥይት ነው የረሸነው። እንዴ እስከዚህ ድረስ ነው። በቃ ማንም ሰብ ስለማይነገር ነው እንጂ በየገጠሩ እየተረሸነ ነው ያለው ሰው፣ እየታሰረ ነው፣ እየታፈነ ነው ያለው። ስለዚህ ይሄን ለማዳን የኢትዮጵያ ህዝብ እንደመሆን መጠን የትግራይ ህዝብ ፌዴራል መንግስት፣ ፌዴራል ፖሊስ ገብቶ ማረጋጋት መቻል አለበት የሚል ነው ያለኝ። አንድ ሁለት ጉዳዮችን እናንሳና በተለይ እንደው ምናልባት ብዙ ሰዎች የሚጠብቁት የአቶ ጌታቸው ረዳ እንደው መጨረሻ ምን ሊሆን ይችላል?
እንደውም በቅርብ ሰዓት ከሰማነው ወደ መቀሌ መመለሳቸው ሰምተናል። እና ሌላኛው እንደው እሳቸውን ይተካል ብሎ ህወሓት የሚያዘጋጀው ጀነራል ታደሰ ወረደም እንደሆኑ እናውቃለን። እና ምናልባት የነዚህ ሁለት ጉዳዮች እናንሳና እንደው በቀጣይ ጀነራል ታደሰ ወረደ ምን ሊሰሩ ይችላሉ? ያው መንግስትም ዞሮ ዞሮ 2 ዓመቱ ስላለፈ የጊዜያዊ አስተዳደሩ ጊዜም ስላለቀ የግድ ሌላ ፕሬዚደንት መመረጥ እንዳለበት ይታወቃል። እና ጠቅላይ ሚኒስትሩም ከዚህ ቀደም ባሳለፍናቸው 2 ሳምንት ያመጡት ሀሳብም አለ። እና ከዚህ ጋር በተያያዘ ምናልባት ምን እንጠብቅ? የአቶ ጌታቸውስ መጨረሻ ምን ሊሆን ይችላል? ጀነራል ታደሰ ወረደስ ከዚህ በኋላ በተለይ ደግሞ ከሰሞኑን አዲስ አበባ ቆይተው እሳቸውም ተመልሰዋል። እና ምን አይነት ጉዳዮችን እንጠብቅ ከዚህ በኋላ? የምንጠብቀው ሰላም ነው። ሰላም ነው መጠበቅ ያለብን። አንደኛው አቶ ጌታቸው ረዳ የተማረ ሰው ነው። በሚኒስተር ደረጃ እየሰራ የነበረ ሰው ነው። ትግራይ ሆኖም ውጊያ ላይም ይቅርታ አድርግልኝ ጠላት አይደነቅም። ግን እነሱ ተደብቀው እሱ ለዓለም ውጊያውን እንትን የሚያደርግ የነበረ አቶ ጌታቸው ረዳ ነው። ስለዚህ የነሱ አገር ሰው ስላልሆነ ወይ ደግሞ የነሱ ዘመድ ስላልሆነ ነው ይሄ ሁሉ እንትን የሚያደርገው። እንዲያውም እኔ እናገር ነበር የኛ የነበረው የሆነ ሚዲያ የነበረው ሚዲያ አቶ ጌታቸው ረዳ እንዳይገሏቸው ተኩስ በነበረ ጊዜ ውጊያ በነበረ ጊዜ፣ ምክንያቱም የራያ ሰው ናቸው፣ ሁለተኛ የተማሩ ናቸው፣ ሶስተኛ ወጣት ናቸው። ስለዚህ እንዳይገሏቸው ብዬ ብዙ ጊዜ ተናግሬ ነበረ። ስለዚህ አቶ ጌታቸው ረዳ ብዙም ፕሬዝዳንት ለመሆን ብዙ የሚፈልገው ነገር አይደለም። አገሩን ማገልገል ይፈልጋል። የትግራይ ልጅ ነው። ትግራይ ማገልገል ይፈልጋል። እነዚህ ሰዎች እያሉ ግን መስራት አይችልም። እሱ ወይ ማንንም ሰው መስራት አይችልም። እነዚህ ሰዎች እኮ ጀግና እያሉት ነበርና በተሾመ ፕሬዝዳንት በሆነ በነጌታው ነው ባንዳ ብለው ድሮ ታውቃለህ ለኔ ነበረ ባንዳ የሚሉት። ወዲያው ግን እሱ እንትን እንደሆነ ወዲያው ነው ባንዳ ያሉት። ስለዚህ አቶ ጌታቸው የትም ይኑር የትም መስራት ይችላል። በኢትዮጵያ ሚኒስተር ሆኖ መስራት ይችላል። ዳይሬክተር ሆኖ መስራት ይችላል። ትምህርት ዩኒቨርሲቲ አስተምሮ መኖር ይችላል። ችግር የለበትም። እንዲያውም ከነዚህ ሰዎች ቢላቀቅ ነው የሚለው። ምክንያቱም እነዚህ አሁን በጥይት እንኳን ባይመቱት በመርዝ ይገሉታል። እውነቴን ነው። በመርዝ ያጠፉታል እነዚህ ሰዎች። ምክንያቱም ቂመኞች ናቸው። ቂመኛ እንደመሆናቸው መጠን አቶ ጌታቸው በየትኛው ቦታ መስራት የሚችል ነው ልልህ ፈልጌ ነው። ሌላው ምንድን ነው የሚሆነው ጊዜ አስተዳደሩ የምትለው አሁን የተወሰነ ውሳኔ አለ በኦንላይን እንዲያውም ተብሏል። ምክንያቱም የነበረው ጊዜ አስተዳደር ጊዜውም ጨርሰዋል። ሊያራዝም ይችላል፣ ሌላ ሊመረጥ ይችላል። ይሄ እንዳለ ሆኖ ነገር ግን በኦንላይን ብለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላልፏል። ሁላችን በኦንላይን አስተላልፈናል። ውጭ ያለነውም ሀገር ውስጥ ያለነውም ትግራይ ያለውም ሁሉ ሰው መርጠናል። የምንመርጠው ሰው ጌታቸው ሊሆን ይችላል፣ ሌላ ሊሆን ይችላል። ነገር ግን በስርዓቱ ነው መሆን ያለበት። በቪክቶሪያ ስነ ስርዓት ነው መሆን ያለበት። እነሱ በፈለጉት አይደለም። አሁን እነሱ የኛ ሰው ነው የምናቀርበው ብለው ነው የሚያቀርቡት። እነሱ የመረጡት እነሱን የሚታዘዝ ልክ እንደ ስም አላነሳም እንደ አቶ መለስ ዜናው አርፈው ሌላ ተለውጠው የነበሩ መሪ እንደሳቸው አይነት እነሱ የሚያዙት ፕሬዝዳንት መሆን የለበትም። አሁን ማንም አይፈቅድም። አሁን ማንም አይፈቅድም። ብልጽግናም ግማሽ መውሰድ አለበት። እነሱም ግማሽ ወስደው ለተቃዋሚዎችና ለራሳቸው 25 ማድረግ አለባቸው። ስለዚህ ይሄ ሆኖ ነው መቋቋም ያለበት። ስለዚህ እነሱ የፈለጉት ብቻ አይደለም የሚመረጠው፣ ፌዴራል መንግስትም የፈለገው እነሱም የነሱ ራሳቸው ወኪል አድርገው ነው መመረጥ ያለበት እንጂ እነሱ ብቻ አመራር የሚሆንበት ሁኔታ አይኖርም። በምንም አይነት መሆን የለበትም። አይሆንም። አንቀበለውም። የትግራይ ተወላጆች እኔ የትግራይ ተወላጅ ነኝ። ትግራዋይ የሚለው ግን አይደለሁም። ትግራዋይ ማለት እንደምታውቀው እንደ ኤርትራ እንደ ኬንያ ሌላ ዜጋ አይነት አድርገው ነው አገራቸው የሚያዩት። እኔ ትግራይ ተወላጅ ነኝ፣ ግን ኢትዮጵያዊ ነኝ። አባቴ የሚያስተምረው እኔም በህፃንነቴ የትግራይ ተወላጅ ሆኜ ኢትዮጵያዊ ሙሉ ኢትዮጵያዊ ነኝ። ደሜም ሁሉ ፀጉሬም እግሬም ጥፍሬም ኢትዮጵያዊ ነው። ስለዚህ ይሄ ነው መሆን ያለበት። ስለዚህ ኢትዮጵያዊ ሆነ
የትግራይ ተወላጅ ነው ፕሬዘንት መሆን ያለበት። ምክንያቱም ትግራይ እንገነጠላለን ብለው እኮ 1967 ጀምረዋል እኮ እስከተወሰነ ግማሽ እድሜያቸው ጋር ሄደዋል። አልሆነላቸው ሲል ነው ወደ አዲስ አበባ የመጡት። ከአዲስ አበባ ደግሞ እንደምታውቀው በትግራይ በኦሮሞ ተወላጅ ወጣቶችና በአማራ ተወላጁ በኢትዮጵያ ወጣቶች በድንጋይ ነው የተባረሩት። ታንክ ባንክ እያላቸው ሚሳኤል እያላቸው ድሮን በነበራቸው ጊዜ። ስለዚህ እነዚህ ሰዎች በጣም አስቸጋሪ እንደመሆናቸው መጠን ስለዚህ አሁን የሚቋቋመው እንደባለፈው እነሱ በሚፈልጉት ሰው ወይ ደግሞ ፓርቲ አይደለም። ስለዚህ ከሁለት ከፌዴራል መንግስትና ከነሱ ሆነው ሰላም ሁላችን የምንፈልገው እንጂ እነሱ የሚፈልጉት መመረጥ የለበትም። ስለዚህ አቶ ጌታቸው እጣ ፋንታ እንዳልከው ፕሬዝዳንትም ሊሆኑ ይችላሉ፣ እንደ አዲስ ሊመረጡ ይችላሉ። ካለዚያ ደግሞ በሚኒስትር ደረጃ ላይ ሊቀመጡ ይችላሉ። ዳይሬክተር ኢትዮጵያ ውስጥ ከሆኑ ድረስ በኢትዮጵያ ደረጃ ዳይሬክተር ሆኖ አመራር ሆኖ የዩኒቨርሲቲ መምህርም ሆኖ እሳቸው ብዙ ስልጣንም ጉጉት የለባቸውም። ስለዚህ መስራት ይችላሉ የሚል ሀሳብ አለኝ። ያው አቶ ሙዝ ትንሽ በተለይ አንድ የትግራይ ህዝብ በተለይ ጠቅላይ ሚኒስትሩ ካስተላለፉ በኋላ የዚህ የምርጫ ጉዳይ ትንሽ አወዛጋቢ እንደነበረ እናውቃለን። ያው ምናልባት ብዙዎች ሲያነሱ የነበሩት በተለይ የገጠሩ ማህበረሰብ ይህንን ቴክኖሎጂን ተጠቅሞ ምን ያክል መረጃውን ወይም ደግሞ የመምረጥ እድሉን ያገኛል የሚለው ትንሽ አጠያያቂ ነበረ። ያም ሆነ ግን በህወሓት በኩልም የቀረበ ነገር ይኖራል፣ በፌዴራል መንግስቱ በኩል ደግሞ የቀረቡ ሀሳቦች ይኖራሉ እና በቀጣይ እንግዲህ ትግራይም ሰላም ይሆናል ብለን ተስፋ እናደርጋለን። እንደው ምናልባት ወደ ሁለተኛው ጉዳይ እዚህ ልጨምርልህ ከሜዳችን በፊት እዚህ የሚጨምርልህ ምንድን ነው፣ አንደኛ ኦንላይን አይችሉትም። እነ ደብረጽዮን ምናምን እዛ ያሉ ሽማግሌዎች አይችሉትም። እነ አደመ የሚባሉ በመሰረቱ አደመ የሚባላሉ። አደመ ማለት ዓለም ግብረ ወህድ ደብረጽዮን እና መንጀሪ ነው የሚባሉ ሰዎች አይችሉም። ኦንላይን ምናምን ስለማይችሉት ነው። እንዲያውም ገጠሬ ተምረዋል። ይገርምሃል፣ ገጠሬ ይሻላል ከነሱ። ስለዚህ ስለማይችሉት ነው እንደዚህ ያሉት። ስለዚህ አይችሉትም። እዛ በረሃ ያሉም እኮ እስካሁንም የሚመራቸው የነበረ እኮ አቶ ጌታቸው ረዳ ነው። በዚህ በቴክኖሎጂ ጉዳይ፣ በሚዲያ ጉዳይ፣ በማንኛውም ጉዳይ ይሄ ነውና በሌላም የሆነበት ሁኔታ አይኖርም። በዚህ እያለቀ ይሆናል ብዬ ገምታለሁኝ። ስለዚህ በቅርብ ጊዜ ፕሬዝዳንት ይታወቅ ይሆናል በዚህ ወር ምናምን። ስለዚህ ሰላም ለትግራይ ሰላም ለኢትዮጵያ ይሆናል ብዬ አስባለሁኝ። መልካም እንግዲህ የፖለቲካ ተሳትፎውን በአጠቃላይ ደግሞ ከትግራይ ጋር በተያያዘ ለተመልካቾችም በተለይ የፖለቲካ ፓርቲዎች እንደሚንቀሳቀሱ እናውቃለን እና ትግራይ ላይ እነዚህ ፓርቲዎችም ሀሳባቸውን ለመስጠት እኛ ቢሮ ድረስ የመጡም አሉ። እነሱን ደግሞ በቀጣይ ምን እየተደረገ ነው የሚሉ ሀሳቦችን ለተመልካቾች ይዘን እንመለሳለን። እንደው ምናልባት ወደ ሁለተኛው ጥያቄ ወደ ሁለተኛው ርዕሰ ጉዳያችን እንለፍና እንደው ከሰሞኑን የኢትዮ ኤርትራ ጉዳይ እየተነሳ ይገኛል እና በተለይ የማሸማገሉን ስራ ቻይናና ሳውዲ እያደረጉት እንደሆነ ሰምተናል እና ምናልባት ከጠቅላይ ሚኒስትር ዶክተር አብይ ከአቶ ኢሳያስ ጋር ያላቸው ግንኙነት ሊመለስ ይችላል የሚሉ ጭምጭምታዎችን በዚህ ሳምንት ሰምተናል እና እንደው የኢትዮ ኤርትራ ጉዳይ ምን ያክል ሊያዘልቅ ይችላል? በተለይ የቀይ ባህር ሽኩቻ ትንሽ በተለይ በኢትዮጵያ በኩል ጠንከር ብሎ መምጣቱ ይታወቃል እና እንዴት ሊታይ ይችላል? በቀጣይ ምን እንጠብቅ? አቶ ሙስ የምንጠብቀው ሰላም ነው። ኢትዮጵያ መሰረቱ እኔ የሚገርምህ አሸበር አንድ ቀን ለኤርትራ ጦርነት አድርጌ ወደብ ይዛለሁ ወይ ደግሞ ባህር ይዛለሁ ብላ አታውቅም። በመሪያችንም በሚኒስትሮችም በህዝቡም በእኛም ብላ አታውቅም። በምንም አይነት ከየት እንደሚያመጡት ነው። ጦርነት አለ እንደዚህ ተጠጋ እንደዚህ ምሽግ ቆፈረ ምናምን የሚባለው ነገር እኔ ከየት እንደሚመጣ አላወኩም። ህዝቡ ምን አይነት በተለይ ይሄ ቲክቶከሮች እና የሚዲያ ሰዎች ፖለቲከኞች ምን አይነት ኢትዮጵያ ጥላቻ እንዳላቸው ነው የሚያሳየው። ኢትዮጵያ የጠየቀችው ባህር ለኬንያ ጠይቃለች፣ ለሶማሌ ጠይቃለች፣ ሶማሌላንድ ጠይቃለች፣ ለኤርትራ ጠይቃለች፣ ሱዳን፣ ደቡብ ሱዳን ጠይቃለች። ይሄ ደግሞ ይሄ መብራት እንስጣችሁ ወይ ቴሌ እንስጣችሁ ወይ ደግሞ ጤፍ እንስጣችሁ ወይ ደግሞ ሌላ ነገር
ሰጥቶ በመቀበል ነስጣችሁና ነው የተባለው እንጂ በምንም አይነት በጦርነት ባህር እናመጣለን ተብሎ አይታወቅም። በምንም ጊዜ አንድም ጊዜ ተብሎ አያውቅም። እነሱ በሚያመጡት ነው ጠላቶች፣ የኢትዮጵያ ጠላት የሆኑ ኢትዮጵያውያን የሚያመጡት ነገር ነው። እርግጥ ኤርትራ ያየሁት ነገር ምንድነው? በኤርትራ በኩል ያየሁት አንድ ነገር ነበረ። ከ60 ዓመት በታች ያላችሁ ድሮ ታጋይ የነበራችሁ ተመለሱ፣ ታጠቁ የሚል ሰምቻለሁኝ። ሁለተኛ ወጣቶች ወደ ሳዋ ግቡ የሚል ወደ ስልጠና የሚል ግቡ የሚል ሰምቻለሁ። ሌላም የነሱ ደጋፊዎች ብዙ ጉራዎች፣ ብዙ ፉከራዎች ሰማለሁኝ። ከእንግዲህ አሸበር አንድ ነገር ንገረ ኢትዮጵያ በምንም አይነት እንኳን ለኤርትራ ትንሽ ባህር ብቻ ይዛ ሌላ ነገር ሀብት የሌላት ሌሎችም ይመጡ ምንበገር አይደለንም። ኢትዮጵያ በቂ መከላከያ ኃይል አላት፣ በቂ መሳሪያ አላት፣ በቂ ባህር ኃይል አላት፣ ባህር ኃይል ሳይቀር በቂ አየር ኃይል አላት፣ በቂ እግረኛ አላት፣ ታንከኛ አላት፣ በወጣት የተገነባ ጀነራል አላት፣ ወታደር አላት። ስለዚህ ይሄ እንደመሆኑ መጠን ለኢትዮጵያ ባያስቡት ነው እኔ የምለው፣ ባያስቡት እንደዚህ ኢትዮጵያ እንነካለን የሚሉ ዝም ብሎ በወሬ ግብፅ እኮ በሱዳን ሞክራለች እኮ ከ200 በላይ የአየር ኃይልዋ ተዋጊዎች ሱዳን እኮ ሳሰለጥን ነበር አባይ ግድብ እንዲመቱ። ግን የሁለቱ ሱዳኖች ሲዋጉ በእግራቸው ጫማ የሌላቸው ተፈናቅለው ነው ወደ ግብፅ የተመለሱት። ግብፅ ከኛ ራስ አትወርድም። ሶማሌና ኤርትራም ግብፅም አብረው እንደዚህ ተባብለው ነበር፣ አይተህ እንደሆነ ተማምለው ነበረ። ከዛ ግን መሪያችን ባደረጉት ዲፕሎማሲ ከሶማሌ ፕሬዝዳንት ጋር እኛም ወደዛ ሄደን መሪዎቻችንም ሄደው እነሱም ወደኛ መሪ መጥተው ተስማምተዋል። ስለዚህ የግድ ባህር ያስፈልገናል፣ ግን እንዋጋ አይደለም። እነስጣችሁና የምትፈልጉትን ነገር ሀብታም ስለሆነ ኢትዮጵያ እነስጣችሁና በሰጠናችሁ ልክ ባህር ስጡን። በክራይ ነው እያልናቸው ያለው። አሁን ጅቡቲ እየሰጠችን ያለው በክራይ ነው የምትሰጠን። መኪኖቻችን ሲገቡ ይከፍላሉ፣ ሲወጡም ይከፍላሉ። እዛ ደግሞ የሚከፍሉት አለ። ወዛደሮቻቸው፣ ሰራተኞቻቸው የጅቡቲ ናቸው። ብዙ ሀብት አለ። እዛ ደግሞ ብዙ ጅቡቲያውያን ይጠቀማሉ። የሚሄደው በቀን ከ1000 በላይ ሹፌር ነው የሚገባ ወደ ጅቡቲ። ሀብታሞች ናቸው። ከዛ ደግሞ በዶላር እንከፍላለን ለጅቡቲ። ግን ምንድነው ጅቡቲ ከሚገርም ደስ ከሚል ጅቡቲ መብራት እኮ ለጅቡቲ ይሸጥን ያለ በዶላር እሱ ይሸፍንልናል፣ ችግር የለውም። ለኬንያ እየሸጥን ያለ ነው፣ ለሱዳን እየሸጥን ያለ ነው በዶላር። እነ ታንዛኒያ፣ እነ ኡጋንዳ፣ ሩዋንዳ ጠይቀዋል ሽጡልን ብለው ብቁ ኃይል ስላለን። ስለዚህ እኔ ያልከው የመጨረሻው ኢትዮጵያና ኤርትራ፣ አንደኛ ኤርትራውያን ወንድሞቻችን ናቸው፣ ቤተሰብ ነን፣ እዚህ እኛ ጋር የነበሩ ሰዎች ናቸው። እነሱ እርግጥ ብዙ በኢትዮጵያ ወታደር ላይ ብዙ ግፍ ፈጽመዋል። በባህር ኃይላችን ላይ ከ3000 በላይ መርከቦች ነበሩን። ከ3000 በላይ ባህር ኃይሎች ነበሩን። እነሱን አጥፍተው ነው ባህሩን የያዙ ችግር የለውም በትግላቸው ስለሆነ የያዙት። ግን ባህሩ የኛ ነበረ ብዙ ዓመት። ለኛም የሆነበት ቀን ደግሞ ቅርብ ይሆናል እንጂ እኛ ለምን ሰልፍ አስፈልጎን ነው ለኤርትራ ውጊያ የምናደርገው? የምናደርገው ምንም ነገር ይስጡን፣ እንሰጣቸዋለን። ኤርትራ ለመያዝ እኮ በመሰረቱ ቀላል እኮ ነው ከተፈለገ ማለት ይሄ ጋጋታ ምናምንም አያስፈልግም። ግን ኢትዮጵያ በምንም አይነት የሰው አገር ደፍራ አታውቅም። በዲፕሎማሲ ነው ሁሉም ነገር አይተው እንደሆነ በፍቅር ነው የምትሰራውና አቶ ኢሳያስ እና ዶክተር አብይ አይደለም እኮ ጉዳዩ የሀገር ጉዳይ ነው። ባለፈውም ዶክተር አብይ አህመድ ደፍረው ነው ወደ ኤርትራ ሄዱት እንታረቅ ብለው። ከዛ ሰላም ሆነ ተከፈተ። ከዛ ደግሞ አመል ስላለባቸው የጥላቻ የአምባገነንነት ዘጉት እነዛ። ስለዚህ አሁንም ሽምግልና ጥሩ ነው፣ እንቀበለዋለን። በሽምግልናው መሰረት ቢፈጸም ደስ ይለናል።
ግን ይሄ ጋጋታው እንደዚህ ኢትዮጵያ እንደዚህ ያቀረበች እንደዚህ ሆነ ልትወጋ ነው የሚለው ነገር ግን ትክክል አይደለም። የኢትዮጵያ ሕዝብ ማሰብ መቻል አለበት ነው። ያው ይህንን ጥያቄ ያነሳሁት ያው ከሰሞኑን አንዳንድ ግብረሰናይ የሆኑ ድርጅቶች ወይም ደግሞ ዓለም አቀፍ ተንታኝ በተለይ አልጀዚራን ጨምሮ ሌሎች እንደዚህ አናዶሉን ጨምሮ የተለያዩ እንደዚህ መገናኛ ብዙሃን በተለይ የምስራቅ አፍሪካ ስጋት በተለይ ደግሞ ኢትዮጵያ ወደ ጦርነቱ ትገባለች ለቀይ ባህር ብላ የሚል ነገር እየተነሳ ስለነበረ ከዛ ጋር በተያያዘ ነው። ምናልባት መጨረሻ ላይ እንደው የሚጨምሩት ሀሳብ ካለና ማስተላለፍ የሚፈልጉት ሀሳብ ካለ በዛ እንቋጭ ዛሬ ፕሮግራማችን። በቅድም የሆነ ነገር ነግረህ ነበረ። ቅድም ስንገባ ምንድን ያልከኝ? ምንድን ነበር ያልከኝ? አንድ ፎቶ ከእርሶ ጋር የተያያዘ ኤዲቲንግ ተደርጎ ይሁን በተለይ ቅድም ስናነሳው ነበር ጀነራል ታደሰ ወረደ ጋር ማሲንቆ ይዞ ምንድን ነው እሱ ፎቶ? አቶ ሙዝ ገጣሚ ናቸው ወይ ሙዚቃ ጀመሮ ወይ ከአቶ ታደሰ ወረደ ጋር የሚሉ ሀሳቦች እያየሁ ነበር ሶሻል ሚዲያ ላይ። ምንድን ነው እሱ ነገር? እስቲ ይሄ ነው ስዕሉና እኔ መግጠም አልችልም። ሰውየው ማግኘት አልፈልግም። አንዱ ለምን ሰውየው ማግኘት አልፈልግም? ምክንያቱም የኢትዮጵያ ሕዝብ የትግራይ ወጣት ያስጨርሱ ናቸው። አልፈልግም። ከነሱ መገናኘት የሚባለው ነገር አልፈልግም። ይቅርታ አድርግልኝ፣ አልፈልግም። ሁለተኛ ደረጃ ደግሞ እኔ መግጠም አልችል። የምንገናኝበት እኔና እሳቸው የለም፣ መስመር የለም። ስለዚህ ማን እንደሰሩት እንዴት እንደሰሩት የት ነው የሚሰራው ስል በኮምፒውተር ነው የሚሰራው ምናምን ሲሉ በጣም ነው የገረመኝና እኔ አንደኛ መግጠም አልችልም፣ ሁለተኛ ሰውየው ማግኘትም አልፈልግም። ሌላው እንደዚህ አይነት ባህርም የለኝም። ሰው ማቋሸሽ፣ ሰው ማዋረድ ምናምን የሚለው ነገር ባህር የለኝም። ግን ከአሜሪካንም ከውጭ ሀገር እየደወሉ እየሳቁ ለካ እንደዚህ ግጥም እባክህ ግጥም ስጠን የሚሉ ዘፋኞች ሁሉ ደውለውልኛል። ከሚገርም እና እባክህ ግጥም ስጠን የሚሉት አለው፣ ግጥም አለው ብዙ። ከሚገርም እኔ እንደዚህ አይነት አላደርግም፣ እንደዚህ ኖራም አይደለሁም። ስለዚህ ይሄ ሊታረም ይገባል የሚል ሀሳብ ነው ያለኝ። ሌላ ማስተላለፍ የምትፈልገው ያልከኝ ሁሉም ነገር ተናግረውነዋል። ግን ትንሽ ማስተላለፍ የምፈልገው አንደኛ ለትግራይ ሕዝብ ነው። ለትግራይ አባቶች፣ እናቶች፣ ወንድም እህቶች፣ ወጣቶች ነው የማስተላልፈው። እነዚህ ሰዎች 50 ዓመት ረግጠውሃል፣ ገድለውሃል፣ አስገድለውሃል። በአንድ ቤተሰብ ሆነው በአንድ ቤተሰብ አስገድለውሃል። አሁንም እያሰቡት ያሉ ሌላ ነገር ነው። እሳት እየጫሩ ነው ያሉት። እሳት ከተጫረ በጣም አስቸጋሪ ነው የሚሆነው። ስለዚህ አሁን አቅም የላቸውም። አሁን ለምሳሌ አንድ ነገር አርም እንትን ይላሉ። በአርም ነው የሚጠሩት እና በኮር ይጠራሉ። የላቸውም። አንድ አርም እኮ 60-70 ሰው ነው ያላት። ይገርምሃል። ለህዝቡ እንትን እንዲያደርጉ ትግራይ ሀገር ነው የሚሉትና ትግራይ ወጣት እንዲነሳላቸው አርም 43 አርም 16 11 24 26 10 ምናምን ይላሉ። በአንድ አርም ስሰማ 30 40 እና ከ150 የሚበልጥ የለውም። አብዛኛው የነበረው ወጣት ሄደዋል ወደ ቤተሰቡ፣ ወደ ውጪ ወደ አረብ ሀገር ሄደዋል። ወደ አዲስ አበባ መጥተዋል። ወደ ሌላ አማራ ሀገር ሄደዋል። ወደ ኤርትራ ይሻገራል። ከሚገርምህ እና እንደዚህ እየተባላችሁ ስለሆነ ወደ ጦርነት ወደ መጥፎ ነገር እንዳታስቡ። አባቶች፣ ወላጆች ልጆቻችሁን ይዛችሁ ስራ እንዲሰሩ እንጂ ሌላ አታስቡ። ወጣቶች ህፃናችሁ ደግሞ ደብተር ይዘው ወደ ትምህርት ቤት እንዲሄዱ፣ እስክርቢቶ ይዘው ወደ ትምህርት ቤት እንዲማሩ ማድረግ ነው ያለባችሁ። ስለዚህ የትግራይ በነሱ ውሸት ላይ በድሮ ህወሓት በተለይ አሁን የተፈነጨለው የተገነጠለው ህወሓት እና በታጠቁ ድሮ ኢትዮጵያን አዋርደው የሄዱ ጀነራሎች ነው የሚሉ ሰዎች እንዳትታለሉ፣ ልጆቻችሁ አቅባችሁ፣ ወጣቶችም ወደዚህ ሌላ ነገር እንዳትገቡ፣ ለውጡን ግን ግፉበት ነው የሚለው። በሌላው ለኢትዮጵያ ህዝብ ነው። ለኢትዮጵያ ህዝብ ስናወራ ሰምተን መሆን አለበት። ጫፍ የተናገርኳት አንድ ነገር ሙዝ ጫፍ የተናገራት ወይ ደግሞ መሪያችን የተናገራትን ጫፍ ይዞ ማውራት የለበትም። ትክክለኛዋን ሰምቶ አረጋግጦ ነው ባያወራ ደግሞ ጥሩ ነው። ስለዚህ ለኢትዮጵያ መንግስት ማገዝ አለብን። ካላገዝን ደግሞ ዝም እንበል። አፋችን እንኳን ይጾም እስቲ።
ስለዚህ በየሻይ ቤቱ በየምኑ ወሬ የሚወራው መቆም አለበት። ሌላው ለህወሓትና ፌዴራል መንግስት ያፈራረሙ አካላት እና አሜሪካን አሁን ደግማቸዋለን እና አሜሪካን እና ኤሮፓ ህብረት እና አረብ እና አፍሪካ ህብረት እና ኤሮፓውያን እና ኢጋድ የተባለውን የትግራይ ህዝብ በጥይት በምን እያለቀ ስላለ በእነዚህ ተዋጊዎች በአስቸኳይ ትጥቃቸው እንድታስፈቱልን ነው እንጠይቀው። ትጥቃቸው በአስቸኳይ መፈታት አለበት። ትጥቃቸው በአስቸኳይ ማስፈታት አለባቸው። ታዲያ ለምን ሸመገሉ እነዚህ ሰዎች? ጥይት ሲያጡ ቀለብ ሲያጡ እባካችሁ ብለው ሲለምኗቸው አስታርቁን ሲላቸው አስታረቁ፣ አስፈራረሙ። ህግ እኮ ነው፣ የዓለም ህግ ነው የተደረገው። አሁን ደግሞ የሆነ ከገበሬም ከቆፍረውም ጥይት ያወጡበት ጊዜ እንትን እያሉ ዘራፍ እያሉ የሚያደርጉትን ነገር እኔ ለዓለም ህዝብ ነው እኔ ጽፌያለሁ ብዙ ጊዜ፣ አሁንም ጽፋለሁ። ይሄም በዓለም ይታያል። እነዚህ ሰዎች በአስቸኳይ ማስፈታት አለባችሁ። በአስቸኳይ መፍታት አለባቸው። ትጥቃቸው በአስቸኳይ ፈተው በዚህ ሳምንት መፍታት አለባቸው። ካለዚያ ህዝቡ ወጣቱ ተነስቶ ይበላቸዋል። ወጣቱ ይበላቸዋል። እርግጠኛ ነኝ የትግራይ ወጣት ይበላቸዋል። አኝኮ ነው ይበላቸው። ባለፈው በመሆንና አካባቢ በመጫው አካባቢ ከባቸው ነው ያደረው። ህዝቡ መሳሪያ የለው ምን የለው ገጀራ ይዞ ዱላ ይዞ ምናምን ከህዝብ የተጣላ መንግስት ይሁን ማንኛውም ኃላፊ ዋጋ የለው። ስለዚህ ከህዝብ ነው የተጣላው። ግማሽ ህወሓት እነ አደመ ከዚህ ህዝብ ነው የተጣላው። ይሄ ጦር መሳሪያ የያዘ ያልፈታው። ስለዚህ በአስቸኳይ ፈቶ በሰላም እጁ ሰጥቶ ለፍርድ እንድታቀርቡት የዓለም መንግስታት ነው እኔ ማሳስበው። መጨረሻዬ ኢትዮጵያ መሐከል ዋገነት ዳር እሳት እንድትጠበቅ ሰላም ሀብታም የሆነች አገር ፍቅር በፍቅር የሆነ አገር ሰላም የሆነች ከጫፍ እስከ ጫፍ የምንሄድበት የኢትዮጵያ ህዝብ የሚዛወርበት ፍቅር የተዋልን የተዘመደ እንደመሆናችን መጠን የሰላም ለኢትዮጵያ እንዲሆን እመኝለታለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ሙዝ እንግዲህ እዚህ አክብረውን ስለመጡ እጅግ አድርጌ አመሰግናለሁ። በሃርመኒ ሚዲያ ስም እንደተለመደው የተለያዩ ሀሳቦችን ማብራሪያዎችን እዚህ በመገኘት ለሚሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ ሌሎች ሀሳቦችን እንዲሁም ደግሞ የተለያዩ ወቅታዊ የሆኑ ጉዳዮችን በተለይ እርሶም በሰላም ጉዳይ ላይ እንደሚሰሩ ይታወቃልና በዛ ላይ ደግሞ የተለያዩ ሀሳቦችን አጀንዳዎችን ይዘን ደግሞ እንመለሳለን። ለዛሬው ግን አክብረው እዚህ ድረስ ስለመጡ አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም የሆነ ቆይታ እንዳደረገን ተስፋ አድርጋለሁ። የተለያዩ ሀሳቦች፣ አስተያየቶች ካላችሁ ደግሞ በስር በምትመለከቱት ቁጥር አድርሱን፣ እኛም መልሰን ወደ እናንተ እናደርሳለን። ይሄ ቢጨመር ይሄ ቢቀነስ የምትሉትም ሀሳብም ጥያቄም ካለ እንዲሁ አድርሱን፣ መልሰን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የዛሬውን ፕሮግራማችንን በዚህ ያበቃን። መልካም ጊዜ ይሁንላችሁ።